ከየትኛውም ጊዜ በላይ የሀገራት የሉዓላዊነት አቅም እየተፈተነ ነው። አምራች ኢንዱስትሪዎች ደግሞ ዋናዎቹ ልዩነት ፈጣሪዎች ሆነዋል። በዚህ ወሳኝ ዘመን በኢትዮጵያ የአምራች ኢንዱስትሪ ጉዳዮች የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ቆይታ አድርጓል። የመጀመሪያው ክፍል እነሆ አሁን ይጀምራል። ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ለሚኖረን ለዚህ ቃለ መጠይቅ ፈቃደኛ ስለሆኑ ለጊዜዎት እጅግ በጣም እናመሰግናለን። እኔም እጅግ አመሰግናለሁ። እንደምን አሉ? ሰላም ነው? እግዚአብሔር ይመስገን አለው። የመደመር መንግስት መጽሐፎትን ሳነብ መጀመሪያ ብዙ ጠብቄ የነበረው የመጽሐፉ አጠቃላይ ክፍል ፖለቲካ ይሆናል የሚል ጥበቃ ነበረኝ። በኋላ መጽሐፉን ሳነብ ግን በጣም አብዛኛው ክፍል ፖለቲካው እንደተጠበቀ ሆኖ ማህበራዊ ጉዳዮች እንደተጠበቁ ሆነው ኢንዱስትሪ ላይ በጣም ትኩረት አድርጎ አግኝቼዋለሁ እና እንደ ሀገር መሪ እንደ ጠቅላይ ሚኒስትር ብቻ ሳይሆን እንደ ግሎት ረጅም ጊዜ ማሰቦትን ማሰላሰሎትን መጽሐፉ በደንብ ያሳያል እና ገርሞኝ ነበር በጣም ረጅም ክፍሉ። እንደውም በእኔ ምልከታ የመጽሐፉ ዋና አስኳል ነው ብዬ ነው ማስበው ያንን ጉዳይ። ይህን ጉዳይ ላነሳ የፈለግኩት ከመጀመሪያው ጥያቄ ጋር ስለሚገናኝ ነው። ሀገራት ለማኒፋክቸሪንግ ኢንዱስትሪ ለአምራች ኢንዱስትሪ በጣም ከፍተኛ ትኩረት ይሰጣሉ ከሌሎች ሴክተሮች በጣም በተለየ ሁኔታ። ለምንድን ነው ይሄ የሆነው? ከመጀመሪያው አስተያየት አዘል የጥያቄ መግቢያ ለመጀመር የመደመር መንግስት ማዕከላዊ እሳቤ ስለ ሁሉ ነገር ሚዛን መጠበቅ ነው። የሆኑ መንግስታት ጉድ ፖለቲክስ ኢዝ ጉድ ኢኮኖሚክስ ብለው አብዛኛውን ስራቸውን አብዛኛውን እሳቤያቸውን ፖለቲካ ላይ አድርገው ኢኮኖሚውን ተከታይ አድርገው ሞክረውታል። ያ እምብዛም አዋጭ አልነበረም። ሌሎች ጉድ ኢኮኖሚክስ ኢዝ ጉድ ፖለቲክስ ብለው አብዛኛው ነገራቸውን ኢኮኖሚክስ ላይ አድርገው ፖለቲክስን ተከታይ አድርገው ሞክረዋል። እሱም የራሱ የሆነ ውስንነት አለበት። በፖለቲካና በኢኮኖሚ መካከል ሚዛን መጠበቅ፣ ፖለቲካል ኢኮኖሚን በትክክል መግራት መረዳት አስፈላጊ ነው ብሎ በሚዛን የሚነሳ መጽሐፍ ነው። አንዱ ገዝፎ አንደኛው ያነሰ እንደሆነ የሚፈለገውን ስር ነቀል ለውጥ ማምጣት ያስቸግራል። ለዚህ ነው የመደመር መንግስት ሚዛን ጠብቆ ሼራቸው ሳይዛባ አንዱ ለአንደኛው መከታ ተሸካሚ ሆኖ በጋራ ብልጽግና ማረጋገጥ እንዲችሉ በትኩረት የተሰራው። ይሄ እንዳለ ሆኖ ብዙ መንግስታት ወይም የኛም ትኩረት ማኒፋክቸሪንግ ኢንዱስትሪ ላይ የሆነበት ዋናው ምክንያት እንግዲህ ኢንዱስትሪ ለመለወጥ ለማደግ ለሚያስብ ሀገር ሁሉ በጣም ወሳኝ ነገር ነው። የኢኮኖሚ ልብ ነው። አንድ ሰው ልቡ ፈንክሽናል ካልሆነ ልቡ ካልሰራ ዘሆል አካላቱ ጤነኛ ሰላማዊ ቢሆን ውጤታማ እንደማይሆን ሁሉ ኢኮኖሚ የሚያደርገው የኢኮኖሚ ልብ ማኒፋክቸሪንግ ኢንዱስትሪ ነው። አንዳንዶች የእድገት ሞተር ነው ይላሉ። የእድገት ሞተር የሚያስብለው ዋናው ምክንያት ፕሮዳክቲቪቲን በማሳደግ ረገድ ማኒፋክቸሪንግ ኢንዱስትሪ ያለው ሚና ከሌሎች ሴክተሮች ጋር የሚወዳደር አይደለም። ለምሳሌ 1 ሄክታር መሬት ያለው አንድ አርሶ አደር ኢንዱስትሪ በሚጠቀምበት ሰዓት በዚያው መሬት ላይ ፕሮዲዩስ የሚያደርገው የሚያመርትበት ቁጥርና ኢንዱስትሪ የማይጠቀም ሰው የሚያመርትበት ቁጥር አንድ አይደለም። ትራክተር ስትጠቀም፣ ፈርቲላይዘር ስትጠቀም፣ ፈርቲላይዘር ኢንዱስትሪ ውጤት ነው። ስትጠቀም፣ ስታርስም፣ ሃርቨስት ስታደርግ፣ ስትሰበስብም በጊዜ በብዛት በጥራት በከፍተኛ ደረጃ ያገዛሃል። ወይም አንድ ልብስ የሚሰራ ሸማኔ በማኑዋል አንድ ልብስ ሲያዘጋጅና በቀን በማሽን 100 ለምት ሲያዘጋጅ አንድ አይደለም። ምርታማነት ከፍ ይላል። ምርታማነት ከፍ አለ ማለት ባነሰ ጊዜ ብዙ ነገር ስለምታመርት በዛው ልክ ገቢ ያድጋል። ሁለተኛ ኤክስፖርት ነው። ኤክስፖርት ብዛትም ጥራትም ወሳኝ ናቸው። ብዙ አምርተህ በቂ ተጠቅመህ ስታበቃ ነው የምትሸጠው። ስታንዳርድ ለመጠበቅም ይሄኛው ፕሮዳክትህ ከዛኛው ፕሮዳክትህ ዩኒፎርም እንዲሆንም ማኒፋክቸሪንግ ኢንዱስትሪ በጣም ከፍተኛ
ሚና አለው እና ለምርታማነትም ለኤክስፖርትም እንደ የእድገት ሞተር ሆኖ ይወሰዳል። ሁለተኛው ክሪቲካል ጉዳይ መዋቅራዊ ሽግግር ነው። አንድ የኢኮኖሚ ዘውግ ያለ እንደሆነ ወደሚቀጥለው የኢኮኖሚ ዘውግ ለመውሰድ የማኑፋክቸሪንግ ኢንዱስትሪ አይተኬ ሚና አለው። ዳይቨርሲፋይድ በሚሆንበት ሰዓት ማለት ነው። ኢንዱስትሪ የማይጠቀሙ የኢኮኖሚ ዘውጎች ጥሬ ዕቃ አቅራቢ ሊሆኑ ይችላሉ። ለምሳሌ ቡናን እንዳለ ማቅረብ ፕሮሰስ ሳታደርግ፣ ወይም ወርቅን እንዳለ ማቅረብ ሳታቀልጥ፣ ወይም ሊቲየምን ወደ ባትሪ ሳትቀይር እንዳለ ጥሬ ዕቃውን ማቅረብ። እንደዚህ አይነት ችግር የሚፈጠረው የጥሬ ዕቃ አቅራቢ የሚያደርግህ ጉዳይ ፕሮሰስ የማድረግ ካፓሲቲ ካልፈጠርክ ነው። ዳይቨርሲፋይ ለማድረግም ከጥሬ ዕቃ ወደ ፕሮሰስ የተሻገረ ምርት ለማምጣትም ኢንዱስትሪ ከፍተኛ ሚና አለው። ሶስተኛው ክሪቲካል ኤሪያ ፈጠራና ቴክኖሎጂ ነው። እንግዲህ ግብርና ለምሳሌ ብትወስድ በእጅ ስናርስ ወይም በበሬ ስናርስ ለሺህ ዓመታት እምብዛም የተጋነነ ለውጥ የለው። ኢንዱስትሪ ከገባበት በኋላ ግን በጣም ከፍተኛ የሆነ መነቃቃትና ለውጥ አምጥቷል። የማኑፋክቸሪንግ ኢንዱስትሪ ፈጠራ ቴክኖሎጂን የሚያመጣው ለራሱ ብቻ አይደለም፣ ሌሎች ዘርፎችም ጭምር ነው። ከፈጠራ አንጻርና እድገትን ከማፋፋም አንጻር ያለው ሚና ይተኬ ነው። ከስራ ዕድል ፈጠራ አንጻር ስራ ዕድልን በማኑፋክቸሪንግ ኢንዱስትሪ የምትፈጥርበት ቁጥርና በሌሎች ሴክተሮች አንድ አይደለም። ስራ ይፈጥርልሃል፣ ኢኮኖሚ ያሸጋግርልሃል፣ ወደሚቀጥለው ሌየር ለመሻገር እንደ ስፕሪንግ ቦርድ ሆኖ ያገለግላል። በእነዚህና በሌሎች ምክንያቶች ማኑፋክቸሪንግ ኢንዱስትሪ የኢኮኖሚ ብቻ ሳይሆን የሉዓላዊነት አንዱ አንጓ ነው፣ አጀንዳ ነው ይባላል። አንድ ሀገር ሉዓላዊት ናት፣ በራሷ ግዛት፣ በራሷ ሕዝብ፣ በራሷ መሻት የዓለም አቀፍ ሕግን ጠብቃ የምትኖር ፍላጎቶቿን የምትከላከል ትሆናለች፣ መሆን አለባት የሚባለው ቤዚክ ነገር ስታሟላ ነው። ለምሳሌ የራሱን ምግብ በበቂ የማያመርት ሀገር፣ የራሱን ልብስ በበቂ የማያመርት ሀገር፣ የራሱን መድኃኒት በበቂ የማያመርት ሀገር እንደ ሰው ጠዋት ተነስቶ ውሎ ለማደር ይቸገራል። ካለ ልብስ ያስቸግራል፣ ካለ ምግብ ያስቸግራል፣ በሽታ ሲመጣም ካለ መድኃኒት ያስቸግራል። ይህ ጉዳይ ሊሳካ የሚችለው ማኑፋክቸሪንግ ኢንዱስትሪ በበቂ ደረጃ ሲሰራ ነው እና ሉዓላዊ ለመሆን የተሻገረ ኢኮኖሚ ለመፍጠር በበቂ ሰዎቻችንን ስራ ለማስያዝ ምርታማ ለመሆን የኛን ፍላጎት ሸፍነን ለውጭ ገበያ በቂ የውጭ ምንዛሪ ለማግኘት በእነዚህ ምክንያቶች ሁሉ ማኑፋክቸሪንግ ኢንዱስትሪ አይተኬ ሚና አለው። በዚያ ምክንያት ነው በመጽሐፍ ውስጥም በስራችንም ከፍተኛ ትኩረት የሚሰጠው። መንግስት ያስቀመጣቸው 5 ዋና ዋና ሴክተሮች ከነሱ ውስጥ አንዱ ኢንዱስትሪ ነው። ይህንንም በበቂ ደረጃ ካልመራና ካላሳካን የምናስበው ብልጽግና ለማምጣት ያስቸግራል። የሀገራችንን ጉዳይ እንግዲህ በስፋት እንመለስበታለን። ግን በተወሰነ መንገድ ዓለም አቀፋዊ ጉዳዮችን ለመመልከት ያህል አሁን ባለንበት ዘመን የዓለም አቀፍ ሁኔታዎች በሙሉ እየተቀየሩ ነው። በአጠቃላይ ልክ እንደዚያ ሁሉ በአምራች ኢንዱስትሪ ሴክተርም በጣም ከፍተኛ ለውጥ እየተካሄደ ነው። የአሰራር ሂደቶች እየተለወጡ ነው። መልኩ፣ አጠቃላይ አካሄዶች በሙሉ ለውጥ ላይ ናቸው። ይሄ ዓለም ላይ ያለው ከፍተኛ የኢንዱስትሪ ለውጥ እንደ ኢትዮጵያ ባሉ ታዳጊ ሀገራት ላይ ይዞት የሚመጣው እድልና ተስፋ ምንድን ነው ይላሉ? አሁን አከበርከው ጥያቄውን። ይህንን ጥያቄ ለመዳሰስ ትንሽ ሰፋ ያለ ጊዜ ይጠይቃል። እንደ በግርድፉ ምን ምልከታ እንዳለው አንሳ ያልከኝ እንደሆነ አሁን በዓለም ላይ ኢንዱስትሪ እየሄደበት ያለው ትሬንድ ከሰው ሰው ቢለያይም በርከት ያሉ አዝማሚያዎች ይተነተናሉ። እንደ 4-5ቱን እንኳን በነካካቸው ትንሽ ሰፋ ያለ ጊዜ ይወስድ ይሆናል። መታገስ ይኖርብሃል ማለት ነው። እንደ አዝማሚያ አንድ የሚወሰደው ማኑፋክቸሪንግ ኢንዱስትሪ ወዴት እየሄደ ነው፣ ምን ጉዞ እየተከተለ የሚለውን በአንድ ቃል በአንድ ስቴትመንት ልገልጸው አልችልም፣ ግን በአዝማሚያ ልገልጸው ይችላል። አንደኛው አዝማሚያ ጎልቶ የሚወጣው ኢንዱስትሪ 4.0 የሚባለው ነው። ኢንዱስትሪ 4.0 ከዚህ ቀደም ስለ ኢንዱስትሪ የነበረን ምልከታ ሼክ ያደረገ ነው፣ የነቀነቀ ነው። ኢንዱስትሪ ማለት ጭስና ብረት ብቻ አይደለም። ኢንዱስትሪ ስንል ስለ ጭስና ስለ ብረት የምናስበው ምልከታ በተሟላ መንገድ ኢንዱስትሪውን ለመገንዘብ አያስችለንም። ኢንዱስትሪ
ከጭስና ከብረት በተጨማሪ ቺፕስና ዳታን ያካትታል። ቺፕስና ዳታን ያካተተ ኢንዱስትሪ የተሟላ ኢንዱስትሪ አይደለም የሚል አንድ እሳቤ አለው። ለምሳሌ በ4.0 ኢንዱስትሪ ውስጥ ከሚጠቀሰው አንዱ አንጓ ነገር ኤአይ ነው። አርቲፊሻል ኢንተለጀንስ። አርቲፊሻል ኢንተለጀንስ በጣም በርካታ ነገሮች እየነካካ የመጣ ጉዳይ ነው። ከዚህ ቀደም በርቀት እንደምናስበው አይደለም። አሁን ወደ ጓዳችን እየገባ ነው። የእኛን ሁኔታ እንኳን ብትተው አሁን በመካከለኛው ምስራቅ ያለውን ጦርነት ብትወስድ ኦፕን ክላው የፈጠረው አቅም በዚህ ውጊያ ውስጥ ያለው ሚና በቀላል ሊታይ አይደለም። በኦፕን ክላው ሲስተም ዓለምን የምታይባቸው ቱሎች አሉ። የዓለምን የኤር ትራንስፖርት እንቅስቃሴ ምንም ብዙዎች ሳታወጣ ሲሲቲቪ ካሜራን በመጠቀም በብዙ ሀገራት ያለን የትራንስፖርት ሲስተም ለማየት ብዙ መረጃዎች ከማታቃቸው ኦፕን ሶርሶች ሰብስቦ አናላይዝ አድርጎ ላንተ ለዲሲሽን ለውሳኔ በሚያግዝ መንገድ የማቅረብ አቅሙ ሳምብሊቨብል በጣም ለማመን ያስቸግራል። ኤአይ ሌላውን ትተህ በአንዳንድ ዓለም አቀፍ ተቋማት ውስጥ 10 የቦርድ አባላት ካሉ አንድ ድምፅ አልባ ቦርድ አባል ኤአይ ነው። ለምሳሌ በእኛ በኤአይ ዩኒቨርሲቲ ውስጥ ራሱ ኤአይ የቦርድ አባል ነው። ቦታ አያደርግም፣ ግን በምንከራከርባቸው አጀንዳዎች በሙሉ ኮሜንት ያደርጋል፣ ሐሳብ ይሰነዝራል። በዚህ ሐሳብ ተንተርሰው የቦርድ አባላት ተወያይተው ውሳኔ ያሳድራሉ። ምን ማለት ነው? ስለምንም ጉዳይ ብትጠይቀው ከአንተ የተሻለ በፈጠነ ጊዜ ውስጥ መልስ አለው። ያ መልስ ሙሉ በሙሉ የሚወሰድ ካልሆነ በሰው ልጅ ጭንቅላት የምትከራከርበት ሊሆን ይችላል። እና ኤአይ በ4.0 ኢንዱስትሪ ውስጥ እያመጣ ያለው ቅድሚያ ያነሳሁትን የምርታማነት እና ለኤክስፖርት ተመራጭነት፣ ለፍጥነት ገበያን ለማስተሳሰር እየተጫወተ ያለው ሚና በጣም ከፍተኛ ነው። ኢንተርኔት ኦፍ ቲንግስ ሁለተኛው ኤግዛምፕል ሊሆን ይችላል። ኢንተርኔት ኦፍ ቲንግስ የሚባለው ሁሉም ነገር ምግቡም፣ ሽያጩም፣ ንግዱም ከኢንተርኔት ጋር ያለው ትስስር ማለት ነው። የምታዝበት፣ የምትከፍልበት፣ የምትመርጥበት መንገድ በሙሉ ወደ ኢንተርኔት እየተቀላቀለ መጥቷል። በብዙ ዓለማት እኛም ጋር እየተለመደ ነው ያለው። ሮቦቲክስ ቅድሚያ ያነሳው ኢንዱስትሪ ሰው የሚያደርጋቸውን ስራዎች ሮቦቶች ማድረግ ጀምረዋል። ከዚያም አልፎ በቅርቡ አይተህ ከሆነ በመካከለኛው ምስራቅ የግመል ውድድር ነበር። የግመል ውድድሩ ከዚህ ቀደሙ ሰው ወጥቶበት የሚሽቀዳደምበት ሳይሆን ሮቦቶች ወጥተው ልክ እንደ ሰው እየገረፉ ግመሉን ውድድር ያደርጋሉ። እሽቅድድሙ ይፈለጋል ካልቸራል ስለሆነ። ሰው የሚሆንበት ሰዓት ግን በርከት ያሉ አደጋዎች ስላሉ ያን አደጋ ለመቀነስ ሮቦቶች ሰውን ተክተው ግመሎችን ያወዳደሩ። አሸናፊ የሚሆነው ግመሉ ነው ቀድሞ የገባው። እንደዚህ አይነት ሁሉ ልምምዶች በሮቦቲክስ ተጀምረዋል። አውቶሜሽን ላይ በጣም ሰፊ ኢምፓክት አለው። ቢግ ዳታ አናሊቲክስ ትላልቅ ዳታዎችን አናላይዝ ማድረግ፣ ስለ አንድ ነገር ከመወሰን በፊት ከብዙ ሶርሶች ከብዙ ዳታ ትሪያንጉሌት አድርገህ የጠራውን ለእውነት የቀረበውን ነገር የመምረጥ ጉዳይ በ4.0 ውስጥ አንድ ትልቁ አንኳር ነገር ነው። ዲጂታል ትዊንስ አሁን በጣም እያበበ የመጣው ነገር፣ ስለ ማንኛውም ነገር ትዊንስ ይሰራና ያንን ነገር በአካል ያንን ሰው በአካል አግኝተህ ከማናገርህ በፊት የሱን ትዊንስ የሱን አምሳያ አናግረህ ስለሰውየው በቂ ግንዛቤ መውሰድ። 3D በቤት በመኪና በፈለግከው መንገድ እነዚህ በከፍተኛ ደረጃ የኢንዱስትሪ አዝማሚያ እየቀየሩት ነው ያሉት። ድሮ በነበረው ልምምድ ለመሄድ አስቸጋሪ ሆኗል። ከዘርፎች አንጻር የወሰድክ እንደሆነ የሴሚኮንዳክተርስ አንዱ ክሪቲካል ኒው ትሬንድ ነው፣ አዝማሚያ ነው። ኢቪ የኤሌክትሪክ መኪናዎች አዝማሚያ ናቸው። መድኃኒቶች ማምረት በብዛትና በጥራት አዝማሚያ ነው። ኤሮስፔስ ላይ አዳዲስ ልምምዶች ተጀምረዋል። ባዮቴክኖሎጂ ላይ አድቫንስድ ማቴሪያልስ ወይም ማቴሪያል ሳይንስ የሚባሉ ላይ ስለ እያንዳንዱ ነገር የሚጠቀሙት ማቴሪያል አድቫንስድ የመሆን ለሎንጂቪቲም ይሁን ለጥራት ማለት ነው። እነዚህ ጉዳዮች እንደ አንድ ትሬንድ እንደ አንድ አዝማሚያ ይታያሉ። እዚህ ውስጥ
እንድምታ አለው። ይህ ትሬንድ ምንድነው እንድምታው ያልክ እንደሆነ ከርካሽ ጉልበት ወደ ክህሎት መሳብ ነው። ከዚህ ቀደም እኔ ጋር ቺፕ ሌበር አለ እና ኑ ይባል ነበር ለኢንቨስትመንት እንደምታስታውሰው። ያ ነገር ተበላሽቷል። አሁን ቺፕ ሌበር ሳይሆን ስኪል ነው የሚያስፈልገው። ለምን ያልክ እንደሆነ ስኪል፣ ብቃት፣ የመፍጠር አቅም ከቁጥር በላይ ድርሻ የያዘ ማለት ነው። ሁለተኛው ከጥሬ ዕቃ አምርቶ ከመሸጥ ወደ ፈጠራ የታደገበት መንገድም እንደዚሁ ሌላ ትሬንድ ነው። በዚህ ትሬንድ ውስጥ እንደ አዝማሚያ የሚወሰድ ነው። ለምሳሌ ኤንቪዲያን ብትወስድ ኤንቪዲያ የዛሬ 20 ዓመት ገደማ ሲጀምር ጀስት ስታርታፕ ነበረ። የኤንቪዲያ ፕራይመሪ ስራው ከተለያዩ ሶፍትዌሮች አፕሊኬሽን በመስራት አናሊሲስ በማውጣት እውቀት ነው ጀነሬት የሚያደርገው። አናሊሲስ ነው ፕራይመሪ የሚሰራው ስራ። በዚህ ግን ዛሬ $5 ትሪሊየን የሚጠጋ ሀብት ያለው ካምፓኒ ነው። $5 ትሪሊየን ማለት የአፍሪካ አጠቃላይ ጂዲፒ ይበልጣል። በፈጠራ አቅም እያንዳንዷን አፕሊኬሽንና ኢንፎርሜሽን አናላይዝ አድርጎ በሚያወጣቸው እውቀቶች በጣም ትልቅ ኩባንያ ሆኗል። ይህንን ትሬንድ እንደ አንድ አዝማሚያ ካየን በኋላ በእኛ ሀገር ምን እናድርግ ብለን አሰብን። መጽሐፉ ላይም እንዳለው በየት ንግግራችንም እንዳለው አንደኛ ከዚህ ቀደም ታስታውስ እንደሆነ ሌት ካመር አድቫንቴጅ እንውሰድ ይባላል። አርፍዶ ደራሽነትን እንደ እድል እንጠቀም ይባላል። አሁን ያለ ምልከታ ሌት ካመር አድቫንቴጅ ሳይሆን ጣጣ ነው ያለው። አርፍዶ መድረስ ጣጣ ነው ያለው። ጣጣው ምንድነው? አንተ ደረስኩ ስትል እነሱ የሉም፣ ደረስኩ ስትል እነሱ የሉም። ሁሌ ተከታይ ነው የሚያደርገው። ምንም አይነት እድል በውስጡ የለም ማለት አይደለም፣ ግን አርፍዶ ለመድረስ ከረፈደ በኋላ ለመድረስ ያለ ሙከራ ቆሞ ስለማይጠብቅህ ያንተ ኮምፒቲተር ደረስኩ ስትል አታገኘውም። እና መሆን ያለበት የቀድሞ ደራሽነት ምንዳ ነው። የአርፍዶ ደራሽነት ጣጣን ሳይሆን የቀድሞ ደራሽነትን ምንዳ መቋደስ አለብን ነው። ፕሮአክቲቭ መሆን አለብን። ይህም በጥቂት ኤግዛምፕል ላንሳለን። ለምሳሌ ኤሮስፔስ በጣም ክሪቲካል የኢንዱስትሪ ዘውግ ነው። ሁሌ ስንገዛ ከምንኖር ቢያንስ በስፔር ፓርት ደረጃ ማምረት ይኖርብናል ብለን ከቦይንግ ጋር የኢትዮጵያ አየር መንገድ የኤሮስፔስ ፓርቶች ማምረት በሚቀጥለው ሳምንት 2 ሳምንት የሚመረቅ ፋብሪካ ጨርሰናል። አንድ ዘውግ ነው ፎከስ ያስፈልገዋል በሚል መግዛት ብቻ ሳይሆን ቢያንስ ፓርቶችን ማምረት ስለሚያስፈልግ በድሮንስ ብዙ ሙከራዎች ይደረጋሉ። ማምረት አለብን። ድሮን እኛ ስንል ማምረት አለብን ስንል ብዙ ሰዎች ለኢትዮጵያ ድሮን ይላሉ። ቢኮዝ አርፍዶ መድረስ ያለውን ጣጣ በደንብ ካለመገንዘብ። በማኒፋክቸሪንግ የወሰድክ እንደሆነ ሶላር ሴል ለረጅም ጊዜ ቴክስታይል ነበረ የኢንዱስትሪ ፓርኮች ስራ። ወደ ሶላር ሴል ስንገባ አይተነዋል ምን ያክል በትንሽ ቦታ ላይ ብዙ ብር ማግኘት እንደምንችል። ኤአይ ዩኒቨርሲቲ አሁን የምንገነባው ኤአይ ዩኒቨርሲቲ በአፍሪካ የመጀመሪያው ነው። ለምን? አርፍደን መድረስ ሳይሆን ቀድመን በመድረስ ፕሮአክቲቭ በመሆን ያለውን እድል መቋደስ አለብን ከሚል እሳቤ። ፋርማስቲካል ላይ በኬንቶ ፓርክ ላይ የጀመርናቸው ስራዎች የኢትዮጵያን የሀገር ውስጥ ፍጆታ ከፍተኛ ደረጃ እያሳደጉ ነው ያሉት። ዲጂታል ኢትዮጵያ 2030 በብዙ መልኩ ኢትዮጵያ በመጀመሪያው አዝማሚያ በ4.0 ኢንዱስትሪ ያሉ አዝማሚያዎችን ዘግይታ ከመድረስ ፈጥና ፕሮአክቲቭሊ ለመቋደስ ያላትን እድል የሚያሰፋ ነው። ይሄ እስካሁን ያወራውልህ እንግዲህ ጀስት አንድ አዝማሚያ ነው። ይህ አዝማሚያ የ4.0 አዝማሚያ ነው። ሁለተኛው አዝማሚያስ ምንድን ነው ያልከኝ እንደሆነ እንግዲህ ቴክኖሎጂውን ማወቅ ኤአይን መገንዘብ ብቻውን በቂ አይደለም። ሌሎች አዝማሚያዎች ደግሞ አሉ። እነሱን አብረን ካላየን በቀር የተሟላ ግንዛቤ አንይዝም። ሁለተኛው አዝማሚያ የእሴት ሰንሰለትን መልሶ ማዋቀር ነው። ቫልዩ ቼን የሚባለው የእሴት ሰንሰለት በብዙ ጉዳዮች ተይዟል። አንደኛው አንሰርቴኒቲ ነው። ስለምንም ነገር እርግጠኛ መሆን የማይቻልበት ዓለም ሆኗል። የንግድ ውጥረቶች ለመጠቀም ካለ ፍላጎት ብቻ ሳይሆን አንተን ለመጉዳት ካለ ፍላጎት፣ ሀገራት ሰርተው ለመጠቀም ብቻ ሳይሆን ሳይሰሩ አንተም እንዳይሳካል ለማድረግ ከፍተኛ የንግድ ውጥረቶች አሉ። በታሪፍ
ኤክስፖርትን በመገደብ ኢምፖርትን በመገደብ የሚታዩ ከፍተኛ ውጥረቶች አሉ። ያው ይታወቃል። አሁን ላይ በወረርሽኝ ምክንያት የሚከሰቱ መስተጓጎሎች አሉ። ያልታሰቡ ነው። አታቆም ድንገት ይመጣና ብዙ ነገር ያበላሻል። ጂኦፖለቲካዊ ፉክክር ልክ አሁን እንደምታየው በአገራት መካከል ያለ የጂኦፖለቲካል ፉክክር በከፍተኛ ደረጃ ንግድን፣ ኢንዱስትሪን፣ የኢኮኖሚክ እንቅስቃሴን ነው ይመታው። አስበው አይደለም። ሁለት ሰዎች እዛ ማለት ይጣሉና ሳታስበው አንተን አፌክት ያደርጋል። የሎጂስቲክስ ስጋቶች በአየር በየብስ በባህር የሚደረጉ እንቅስቃሴዎች አሁን በግልጽ እንደሚታየው በከፍተኛ ደረጃ አንሰርቴኒቲ ይታይባቸዋል። በእርግጥ እኛ ፕሮአክቲቭሊ የሄንበት ጉዳይ ነው። ከሁለት ሶስት ዓመት በፊት ለሀያላን መንግስታት የባህር ላይ እንቅስቃሴ አደጋ ሊገጥመው ይችላል፣ እዚህ ውስጥ ሚና አልባ ሆነን ከቆየን 130 ሚሊዮን ህዝብ አደጋ ውስጥ ይወድቃል የሚል አቋም እናነሳ ነበር። በወቅቱንም ነገር ስላልነበረ ብዛም ተቀባይነት አልነበረው። አሁን ግን ብዙዎች እያመኑበት ያለው ጉዳይ ነው። ከባህር መራቅ የባህርን ወይም የየብስን ትራንስፖርት ወይም የአየርን ትራንስፖርት ግድ የለም በቀላል አገኘዋል ብሎ ማሰብ የማይቻልበት ሁኔታ እየተፈጠረ ነው ያለው። ሀገራት ለጥቅማቸውም አንዳንዴ አንተን ለመጉዳትም ሲሉ ያንን ሩት ይቆጣጠራሉ። ይህ አንሰርቴኒቲ ሌላ አዝማሚያ ነው። ማምረት ብቻውን ኤአይ መጠቀም ብቻውን ውጤታማ አያደርግህም። ይህንን ጉዳይም በደንብ መገንዘብ ካልቻልክ እንደ መፍትሄ ደግሞ የምታያቸው ምልክቶች አሉ፣ እንድምታዎች አሉ። አንደኛውና ዋነኛው ፕራግማቲዝም ነው። ቅድም ባነጻው መጽሐፍ ላይ በደንብ እንደተቀመጠው ፕራግማቲዝም ማለት አሁን የምታየው ማንኛውም ነገር ነገ ላይሆን ስለሚችል ነገ ላይም ሁኔታውን አይተህ ጥቅምን ማዕከል አድርገህ መወሰን እንጂ ከዚያ ውጭ ያለው አካሄድ ፕራግማቲክ ያልሆነው አካሄድ ውጤታማ አያደርግም የሚል ነው። በብዙ ምክንያቶች ለምሳሌ እንደ አንድ ኤግዛምፕል እናንሳ። የኢራን ጦርነት ሲጀመር ከዚያ ሳምንታት በፊት በማዕቀብ ላይ የነበረው የራሻ የነዳጅ ምርት የጋዝ ምርት በከፊል ማዕቀብ ተነስቶለታል። ለምን? ሁለቱም ከተዘጉ እነሱ ብቻ ሳይሆን የሚጎዱት ሌላውም ስለሆነ ፕራግማቲክ የሆነ ዲሲሽን ነው። ልክ እንደዚሁ ጠላቴ ከምትለውም አያስፈልገኝም ከምትለውም ሰው ጋር ትናንትና ትክክል የወሰንከውን ውሳኔ የምትቀይርባቸው በርካታ ትሬንዶች አሉ ማለት ነው። ሁለተኛው በጥቂት ሀገራት የተጀመረ እኛም ማሰብ መምከር የሚገባን ነገር የፕላስ ዋን ስትራቴጂ ነው። የፕላስ ዋን ስትራቴጂ ለምሳሌ አንተ ኢትዮጵያ ውስጥ ሳሙና ታመርታለህ። ኢትዮጵያ ውስጥ ሳሙና እያመረትክ ቅድም ባልኩ አንሰርቴኒቲ የአንተ ሳሙና ፋብሪካ ከገበያ ውጭ ሊሆን ይችላል። ልክ ያንተን ፋብሪካ የመሰለ ፋብሪካ ሌላ ቦታ ሌላ ሀገር ትወስዳለህ። እዚህኛው ችግር ቢያጋጥም ያኛው እንዲሰራ፣ እዚያኛው ችግር ቢያጋጥም እዚህኛው እንዲሰራ በአንድ ፋብሪካ ዲፔንድ ማድረግ አያዋጣም የሚል እምነት ፕላስ ዋን ስትራቴጂ ይሉታል። ይሄን ደግሞ አቅርቦት ለመቆጣጠር አቅርቦት ለማቀራረብ ገበያን ለማቀራረብ የሚጠቅም ነው ብሎ ነው የሚያስቡት። ሲገልጹት ኒር ሾሪንግ እና ፍሬንድ ሾሪንግ ይሉታል። ኒር ሾሪንግ ማለት ደቡብ አፍሪካን እንደ ገበያ ማዕከል ብትወስድ ያንተን ፕላስ ዋን ፋብሪካ ቦትስዋና ላይ ወይም ዚምባብዌ ላይ ብትተክል በቅርብ ርቀት የደቡብ አፍሪካን ማርኬት ትቆጣጠራለህ። አንድ ፕሮዳክት ከዚህ ደቡብ አፍሪካ ከሚሄድ ከቦትስዋና ወይም ከዚምባብዌ ደቡብ አፍሪካ መሄድ ይቀለዋል። ኒር ሾሪንግ የሚባለው እሱ ነው። ለገበያ መቅረብ። የአፍሪካን ማርኬት የሚፈልጉ ሰዎች ከርቀት አምርተው ማምጣት ሳይሆን በአፍሪካ አካባቢ በቅርብ ርቀት ውስጥ ማምረትና ገበያውን መያዝ። ፍሬንድ ሾሪንግ ማለት ደግሞ ትሬንድ እንዳልኩ አዝማሚያው በጣም አንሰርቴን ስለሆነ በዘላቂነት ስቴብል ናቸው፣ ታማኝ ናቸው፣ ወዳጅ ናቸው፣ ሀብቴን ጉልበቴን በቀላሉ አያጠፉብኝም ብለህ በምታስባቸው ሀገራት ላይ ኢንቨስት ማድረግ ማለት ነው። ያ እንግዲህ ግምት ነው። አንሰርቴኒቲ መልሶ ይውጠዋል። ግን በተቻለ መጠን ታሪካቸውን ስትመለከት ዘላቂነት ኮንቲኒቲ ያላቸውን ስርዓቶች፣ መንግስቶች፣ ታማኞች አካባቢ ኢንቨስት ማድረግ እና በዚህ ምክንያት በቀጠናዊ አቅርቦት ሰንሰለቶች ውስጥ የኒር ሾሪንግ እና ፍሬንድ ሾሪንግ የፕላስ ዋን ስትራቴጂ
ለዛ አንሰርቴኒቲ እንደ አንድ ትሬንድ ነው። ቅድም ኤአይ ያልን አይደል? እሱ ቴክኖሎጂ ነው። ኢንተርኔት እያገለባበጠው ነው። ኦፕን ክላውድ ነገር እያመጣ ነው። ሮቦቲክስ ተአምር እየፈጠረ ነው። ግን ያ ተአምር አንሰርቴኒቲ ያለበት ሁኔታን ካልተረዳህ ታመርታለህ፣ ግን አትሸጥም። ነዳጁ አለ፣ ግን አታደርስም ማለት ነው። ይህን አንሰርቴኒቲን ታሳይ ማድረግ አለብን የሚል በጣም የጠነከረ ንግግሮች፣ ውይይቶች፣ ምክክሮች አሉ። ትሬንድም አለ። ሶስተኛው አዝማሚያ አሁን አልወጣውም ከኢንዱስትሪ። ሶስተኛው አዝማሚያ ሎጂስቲክስና መሰረተ ልማት። የኢንፍራስትራክቸር ብልጫ የሌለው ሀገር፣ መሰረተ ልማት የሌለው ሀገር፣ የተሳለጠ ሎጂስቲክስ የሌለው ሀገር ምንም እንኳን የመጀመሪያውን ትሬንድ የኤአይውን ትሬንድ ቢያሟላ ሁለተኛውን ትሬንድ ባይፓስ ማድረግ ቢችልም የተሳለጠ ኢንፍራስትራክቸር መገንባት ከሌለው ብልጫ መውሰድ አይችልም ነው። ምንድናቸው እነዚህ ኢንፍራስትራክቸሮች? ልዩ ኢኮኖሚ ቀጠናዎች እና ኢንዱስትሪ ፓርኮች ተበራክተዋል። ዓለም ላይ ዛሬ ከ6000 በላይ የኢንዱስትሪ ፓርኮችና የፍሪ ትሬድ ዞንስ የሚባሉት ዓለም ላይ አሉ። ከ6000 በላይ እስከ 7000 የሚያደርሷቸው አሉ። በርካቶች ወደ ተቀናጀ የኢኮኖሚ ስነ ምህዳር እያደጉ ይገኛሉ። ለምንድን ነው ያ የሆነበት? ዋናው ምክንያት ሎጂስቲክስ የሚባለው ጉዳይ የሁሉ ነገር ማዕከል ሆኗል። ሎጂስቲክስ ስንል ድራይ ፖርት፣ ፖርት፣ ፍሪ ትሬድ ዞን፣ ኢንዱስትሪያል ፓርክ፣ ሃይዌይ የመሳሰሉትን ያካትታል ማለት ኢንድ ቱ ኢንድ ነው። ሁለተኛው የቴክኖሎጂ ፓርኮች፣ ኢንዱስትሪ ፓርክ ብቻ ሳይሆን የቴክኖሎጂ ፓርኮች ሪሰርች ዴቨሎፕመንት የሚሰራባቸው ኢንኩቤሽን ሴንተር ያለባቸው። ለምሳሌ የኤአይ ዩኒቨርሲቲ የኤአይ ሲቲ በለው በአቅራቢያው ናሽናል ክላውድ፣ የሃርድዌር ማኒፋክቸሪንግ ኢንኩቤሽን ሴንተርስ ስታርታፖች የሚሰሩበት ሃርድዌር ጋር የሚለማመዱበት በ10 ደቂቃ ድራይቭ ኢንዱስትሪ ፓርክ ገብተው የተለያዩ ፋርማሲውንም ቴክስታይሉንም እያዩ በቴክኖሎጂ ኢምፓክት የሚያደርጉበትን አውድ የሚፈጠር ነው እንጂ ጀስት ዩኒቨርሲቲ ብቻ መማሪያ ብቻ አይደለም። ለምን አር&ዲ ሪሰርች ኤንድ ዴቨሎፕመንት ኢንኩቤሽን ሴንተር በጣም ክሪቲካል እየሆነ ስለመጣ። ሌላው የወጪ ንግድ ማኒፋክቸሪንግ ክላስተሮች ማበራከት ነው። የወጪ ንግድ ኤክስፖርት ላይ ቤዝ ያደረጉ ኤክስፖርት ፕሮሰሲንግ ይባላል። ለሎካል ኮንሰምፕሽን ብቻ ሳይሆን የውጭውን ማርኬት ታሳቢ አድርጎ ይሰሩ ማለት ነው። በዚህ ውስጥ አረንጓዴ ኢንዱስትሪ ቀጠናዎች አሁን የምታመርተው ምርት በምን አመረተውም ጥያቄ የሆነ ነው። ለመግዛት በምን እንዳመረትከው ዋጋውን ለመወሰን ምንም አይነት ተጨማሪ ክፍያ እንትን ላለማስከፈል እንደ ትሬንድ እየተወሰደ ነው ያለው። ከዚህ አንጻር የኛ ሀገር ሙከራ ምንድነው ያልክ እንደሆነ ያው የኤአይው እንዳነሳውልህ በጣም አመርቂ ስራ ነው እየሰራ ያለ ነው። በእርግጠኝነት ለኛም ለአፍሪካም ኩራት የሚሆን ስራ ነው የሚሆነው። በቅርበት በትኩረት የተሰራ ነው ያለው። ሲያልቅ ሁላችን በጋራ የምናየው ይሆናል። ሁለተኛው ግን የኛ ፓርኮች የኢንዱስትሪ ፓርኮች የነበረው ጅማሮ በፎሬን ዳይሬክት ኢንቨስትመንት እና ኤክስፖርት ላይ ብቻ የተንተራሱ ነበሩ። እነዚያን ወደ ልዩ ኢኮኖሚ ቀጠና ማሸጋገር የጀመርነው ጉዳይ ነው። ለምሳሌ ድሬዳዋ ላይ ወይም ገዳ ላይ ሊሆን ይችላል። ለምን እንደዛ እናደርጋለን? ማምረት ብቻ ሳይሆን የንግድ ሰንሰለትም የሎጂስቲክስ ጉዳይም ክሪቲካል ስለሆነ፣ ለምሳሌ የድሬዳዋን ፍሪ ዞን ብትወስድ በአቅራቢያው ድራይ ፖርት አለ። በድሬዳዋ ድራይ ፖርትና ፍሪ ትሬድ ዞን መካከል 4000 ሄክታር ቦታ ነበር። ያን አሁን ወደ አንድ እያመጣ ነው። ለምን? እዛ ሃይዌይ ሬልዌይ ካልገነባን በቀር በእነዚህ ሁለቱ ኢምፖርታንት ተቋማት መካከል ትስስር ካልፈጠር የምናስበውን ስለማናሳካ፣ ወይም ሞጆ ትመጣ የሞጆ ድራይ ፖርትና የገዳ ፍሪ ትሬድ ዞን እንደዚሁ የተሳሰሩ ናቸው። በሬልዌይ በሃይዌይ አንዱ ለአንዱ መጋቢ ነው። እዚህ ያመረትከውን በቀላሉ በድራይ ፖርት አድርገህ ታውጣት ትችላለህ ማለት ነው። እንደዛ አይነት ትስስሮች እየሰራ ነው። ስንት አዝማሚያ ያየን? አሁን 3 አዝማሚያ ያየን። አራተኛው እንኳን ጨምርልኝ ብትል ዲካርቦናይዜሽን አንደኛው ትሬንድ ነው። ይሄም በአንዱ ብታልፍ በአንደኛው አታልፍ። የወደፊት ተወዳዳሪ ለመሆን በዝቅተኛ የካርቦን ምርት የማምረት አቅም ይወስናል። በዝቅተኛ የካርቦን አቅም ካላመረትክ ያመረትከው ምርት
ገበያ ላይ ሲወጣ የሚያገኘው ዋጋና እንደ ኩባንያ እንደ ኢንዱስትሪ አንተን የሚቀጡበት መንገድ ትርፋማ ያደርግህ። በታዳሽ ኃይል የሚሰሩ ፋብሪካዎች ተመራጭ ናቸው። ለምሳሌ ሶላርን ውሰድ። ኢትዮጵያ ውስጥ 5 ትላልቅ ኩባንያዎች መጥተዋል አሁን በሶላር። ለምን መጡ? ሶላር በራሱ ክሊን ኤነርጂ ነው አይደለም? ግን የሶላር ሴል የምታመርትበት ኢነርጂ ክሊን ካልሆነ ገበያ ላይ ኢምፓክት አለው። ሶላሩ ክሊን ቢሆንም በምን አመረትከው የሚል ጥያቄ ይፈጠራል። አንድ ሀገር ሄደ በጋዝ በኢነርጂ ሶላር ማምረትና እንደ ኢትዮጵያ ባለ በክሊን ኤነርጂ በታዳሽ ኃይል ሶላር ማምረት እኩል ገበያ የለውም። ሶላርን ሲገዙ በምን አመረትከው ስለምትባል ማለት ነው። ክሊን ኤነርጂ ያለውን ኢትዮጵያ ያለ ሀገር አድቫንቴጅ አለው። ሁለተኛ ለምሳሌ ከግንባታ አንጻር እንደምታውቀው ሲሚንቶ ላይ በጣም ሰፊ ስራ ሰርተናል፣ ውጤቱን ተገኝቷል። ብረት ላይ፣ ሴራሚክ ላይ፣ ግራናይት ላይ፣ ማርብል ላይ ሰራን ያለና አንድ ክሪቲካል ኤሪያ ስራ የሚፈልገው አልሙኒየም ነው። አልሙኒየም ልክ እንደ ሶላር በክሊን ኢነርጂ ሲመረትና በሌላ ኢነርጂ ሲመረት እኩል አይደለም ገበያ ላይ ያለው ተፈላጊነት። በዚያ ምክንያት ወደ 5 ትላልቅ ኩባንያዎች ኢትዮጵያ መጥተዋል አልሙኒየም ለማምረት። ግን ችግሩ ምንድነው? አንድ አልሙኒየም ፋብሪካ ለማቋቋም ቢያንስ 800 ሜጋዋት ኢነርጂ ይፈልጋል። አሁን ኮይሻ 2000 ገደማ ማለት 2.5 ገደማ አልሙኒየም 3 ፋብሪካ እንኳን ራና ያደርግም ማለት። ኮይሻን የሚያክል ቢሊየንስ ኦፍ ዶላር አውጥተህ ያ ሁሉ ድካምና ስራ ከ2 እና 3 ፋብሪካ አያልፍም፣ በከፍተኛ ኃይል ዲማንድ ስለሚያደርጉ። ያን የሚያክል ኃይል ለአንድ ፋብሪካ ከሰጠህ ደግሞ የራሱ የሆነ ነገር አለው። በዚያ ምክንያት ትንሽ ያዝ አድርገናል። ፍላጎቱ አለ፣ እየመጡ ነው። ግን ዲማንድ የሚደረገው ኢነርጂ እኛ አሁን ካለን ፍላጎት አንጻር ትንሽ ያስቸግራል። ልክ እንደዚሁ በታዳሽ ኃይል በሌሎች ዘርፎችም ይታያል። ሶስተኛው ሰርኩላር ኢኮኖሚ ነው፣ ውደታዊ ኢኮኖሚ። ሰርኩላር ኢኮኖሚ ማለት ለምሳሌ ብረት አምርተህ ተጠቅመህ ከወደቀ በኋላ መኪና ከተጋጨና ከወደቀ በኋላ ስክራፕ ሰብስበህ አቅልጠህ ሌላ ነገር ማዋል መቻል፣ ወይም ፕላስቲክ ተጠቅመህ ከወደቀ በኋላ ሰብስበህ አቅልጠህ መጠቀም መቻል፣ ወይም ወረቀት ካርቶን ተጠቅመህ ከጥቅም ውጭ ከሆነ በኋላ መልሰህ አቅልጠህ ፋብሪካ ገብቶ እንደ አዲስ መጠቀም መቻል፣ ሪዩዝ ማድረግ ተሰርቶ ማለት ነው። ይሄ የሰርኩላር ኢኮኖሚ አንዱ ቻሌንጅ ግብአት አይደለም ለሁሉ ነገር። ግብአት ተጠቅመህ ከወደቀው መጠቀም በራሱ ለኢንዱስትሪው እንደ ትሬድ ተወስዷል። አንድ ፕሮዳክት ይወጣል፣ ጥቅም ላይ ይውላል፣ ሲወድቅ መልሶ ግብአት ይሆናል ወይ የሚል ጉዳይ። ከዚህ ጋር የሚያያዘው አንድ ክሪቲካል ነገር ምንድን ነው? አሁን ብዙ ምርቶች እንደ ከዚህ ቀደሙ ጠንካራ አይደሉም። ለምሳሌ ድሮ መኪና ጠንካራ ነው፣ ብትጋጭም ቶሎ ጥርምስ አይልም። ያሁኑ እንደዛ አይደለም። ስልክን ብትወስድ የድሮና ያሁኑ አንድ አይደለም። ማንኛውም ዕቃ ያሁኑ ትንሽ ቶሎ ተሰባሪ ነው። ለምንድን ነው እንደዛ የሆነው ብለህ ስትጠይቅ በእውቀት ነው የሆነው። ማንኛውም ፋብሪካ ለምሳሌ አንድ መኪና አምርቶ ሰጥቶ ያን መኪና 50 ዓመት የምትነዳው ከሆነ ፋብሪካው ራሱን ገደለ ማለት ነው። ስልክ ሰጥቶ ስልኩን 10 ዓመት ከተጠቀምክ ሊያመርት አይችልም ማለት ነው። ቶሎ ቶሎ የጣልክ እንድትገዛው የሚሰጥህ ዕቃ ሎንጂቪቲው እንደ ከዚህ ቀደሙ ዝም ብሎ ልክ አይደለም። በሶፍትዌርም ይሁን በሃርድዌር ያጥረህ ተጠቅመህ እንዲጠፋና መልሰህ እንድትገዛ ነው የሚፈለገው። መልሰህ ስትገዛ ግን ያ የወደቀውን ደግሞ እነሱ ፕሮሰስ አድርጎት መልሶ መጠቀም ይፈልጋሉ። ለረጅም ጊዜ የሚያገለግል ነገር ብዛም አይታይም። አሁን ለምን ዲካርቦናይዜሽን የማምረቻ መንገዱ ኢነርጂው ኢሹ የሆነ ሲመጣ የሚመረትበት ፍሪኬንሲና የምርት ተረፈ ምርት መልሰህ መጠቀም ደግሞ ክሪቲካል እየሆነ ስለመጣ ከዚህ አንጻር ስነ ምህዳራዊ ኢንዱስትሪያል ፓርኮች ወይም ኤኮ ኢንዱስትሪያል ፓርክስ የሚባሉት እየተስፋፉ መጥተዋል። በኢንዱስትሪያል ፓርክ ውስጥ የሚጠቀሙት ኢነርጂ ብቻ ሳይሆን ተረፈ ምርቶቻቸው፣ ፍሳሾቻቸው ዜሮ ፍሳሽ ማጣሪያ ያላቸው መሆኑ በጣም ክሪቲካል ነው። ከነሱ የሚወጣው ተረፈ ምርት አካባቢ እንዳይጎዳ ማለት ነው። የኛ ኢንዱስትሪዎች ከሞላ ጎደል 100% በሚባል ደረጃ የዜሮ ፍሳሽ ማጣሪያ አላቸው። ክሊን ኤነርጂ እንጠቀማለን። የሰው ኃይላችን እስኪ ከጨመረበት በዚያው ልክ ኮምፒተንት የመሆን እድል አለን ማለት ነው። ምናልባት ከፖለቲካል እሳቤ ጋር ስለሚሄድ አንዱ ደግሞ ሌላው ትሬንድ 5ኛ ትሬንድ ለምትወስደው የመንግስት ሚና
ዳግም መነቃቃት ነው። ይሄ የሊበራል እሳቤው መንግስት ከኢንዱስትሪ ይውጣ፣ መንግስት ከቢዝነስ ይውጣ፣ ነገር ሁሉ ለፕራይቬት ይተው የሚለውን ሐሳብ እኛ አይደለንም የሐሳቡ ባለቤቶች ጭምር ግድ የለም መንግስት ኢንቮልቭ ያደረገበት ኢንተርቪን ያደረገበት አሁን ያለው የኢንዱስትሪ አዝማሚያ አያዋጣም። የግድ የመንግስት ጣልቃ ገብነት ያስፈልጋል። ኢንዱስትሪ 4.0 ሊሳካ የሚችለው መንግስት በበቂ ደረጃ ኢንተርቪን ካደረገና ኢንቨስት ካደረገ የሚል እምነት በስፋት ይንጸባረቃል። ለጥቂት ምሳሌዎች ለማንሳት ስትራቴጂክ ዘርፎች ላይ ለይቶ መስራት ብቻ ሳይሆን በዚህ ጉዳይ ላይ እኔ ሀገር ካላመረትክ ታሪፍ ጨምርብሃል፣ እኔ ሀገር ማምረት አለብህ፣ ወይም ደግሞ አንተ ሀገር የሚመረት ከሆነ ሮ ማቴሪያል አልልክልህ አልሰጥህም፣ ምክንያቱም አንተ እያመረትክ ስለሆነ ስትራቴጂክ ሲባል